ኢሳር ሌሎችን መምረጥ ከኛ በላይ ማስቀደም የአላህ Subhanahu Wa Ta'ala ሰላም እዝነትና በረከት በሁላችሁም ላይ እንዲሆን እመኛለሁ። ይህ ረመዳን ከዶክተር ዛኪር ናይክ ጋር የተሰኘው ፕሮግራም ሲሆን እኔ የፕሮግራሙ አቅራቢ ዩሱፍ ቼምበርስ እንኳን ደህና መጣችሁ እላለሁ። በዛሬው ፕሮግራማችን ሙስሊሞች በረመዳን ወቅት የሚሰሯቸው የተለመዱ ስህተቶች በሚል ርዕስ ውይይት እናደርጋለን። ስለሆነም ያለ ተጨማሪ መዘግየት ለዶክተር ዛኪር ናይክ የመጀመሪያውን ጥያቄ አቀርብላቸዋለሁ። ዶክተር ዛኪር ሙስሊሞች ረመዳን በመጣ ቁጥር የተለመዱ ስህተቶችን በተደጋጋሚ ሲፈጽሙ የሚታዩት በምን ምክንያት ነው ይላሉ? አልহামዱሊላህ ወሰላቱ ወሰላም አላ ረሱልላህ ወአላ አሊ ወሰሐቢ አጅመዒን the main reason that Muslims ሙስሊሞች ተመሳሳይ የሆኑ ስህተቶችን በረመዳን ወቅት ሲሰሩ የሚታዩበት ዋናው ምክንያት ስለ ሃይማኖቱ ያላቸው ዕውቀት በጣም ውስን በመሆኑ ነው። በጣም ብዙ ሙስሊሞች ለዲናቸው ያላቸው ዕውቀት አናሳ መሆኑ ዋናው ምክንያት የአላህ Subhanahu Wa Ta'ala ቃል የሆነው ቁርአንን በሚገባ የማያነቡና የማይረዱ ስለሆነ ነው። ይህ ብቻም አይደለም። የመጨረሻውና መደምደሚያው የአላህ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተረጋገጡ ሐዲሶችን ስለማያነቡም ጭምር ነው። ሙስሊሞች ማድረግ የሚገባቸው ነገር ምንድነው የተባለ እንደሆነ የአላህን Subhanahu Wa Ta'ala ቃል በሚገባ መረዳት እንዲሁም የነብያችንን ሰለላሁ ዐለይሂ ወሰለም የተረጋገጡ ሐዲሶች በማንበብ የእርሳቸውን ፈለግ ከተከተሉ ኢንሻአላህ ጾምን በተመለከተ የወጡ ህግጋትና ደንቦችን ጨምሮ ስለ እስላም መሰረታዊ የሆነ ግንዛቤ ይጨብጣሉ የሚል እምነት አለኝ። አላህ Subhanahu Wa Ta'ala ለሙስሊሞች አስፈላጊውን መመሪያ ሰጥቷቸዋል። መመሪያውን በአግባቡ ከተከተሉ አላህ Subhanahu Wa Ta'ala መንገዴን እመራቸዋለሁ ብሏል። ነገር ግን አላህ Subhanahu Wa Ta'ala የእርሱን መንገድ ለሚመራቸው ሙስሊሞች አንድ መስፈርት አስቀምጦላቸዋል። ይህም መስፈርት በታላቁ ቅዱስ ቁርአን በሱረቱል አንከቡት አንቀጽ 69 ላይ ይገኛል። አላህ Subhanahu Wa Ta'ala በዚህ አንቀጽ 11 እነዚያም በእኛ መንገድ የታገሉ መንገዳችንን በርግጥ እንመራቸዋለን አላህም በርግጥ ከበጎ ሰሪዎች ጋር ነው ይላል። ስለዚህ አላህ Subhanahu Wa Ta'ala የእርሱን መንገድ ሊመራን ያስቀመጠልንን መስፈርት በቁርአን አንቀጽ ላይ እንዳየነው በእርሱ መንገድ የታገለን እንደሆነ ነው። በተጨማሪም አላህ Subhanahu Wa Ta'ala በሱረቱ ነህል አንቀጽ 43 ላይ እንዲሁም በሱረቱል አንቢያ አንቀጽ 7 ላይ ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን የማታውቁም ብትሆኑ የመጽሐፉን ባልተቤቶች ጠይቁ ይላል። አልহামዱሊላህ በኡማችን ውስጥ ዲኑን ጠንቅቀው የሚያውቁ ሙስሊም ምሁራንና ዓሊሞች የሚገኙ በመሆናቸው እነርሱን ስለ እስላም ህጎችና ደንቦች በመጠየቅ የዲን ዕውቀታችንን ከፍ ማድረግ እንችላለን። ከእስላም መሰረታዊ ግዴታዎች አንዱ ጾም እንደመሆኑ መጠን እያንዳንዱ ሙስሊም ቢያንስ ጾም መቼ መጾም እንዳለበት፣ መቼ እንደሚጀመር፣ ስንት ሰዓት ላይ እንደሚፈታ፣ ጾሙ የሚያጠፉበት ነገሮች ምን ናቸው የሚሉትንና የመሳሰሉትን ነገሮች ማወቅ ይኖርበታል። አሁን ባለንበት የሳይንስና ቴክኖሎጂ ዘመን ሙስሊሞች ቸልተኛ ካልሆኑ በስተቀር እነዚህን ነገሮች ለማወቅ እንብዛም የሚከብዳቸው ነገር አይደለም። ለመሆኑ በረመዳን ወር ሙስሊሞች የሚሰሯቸው ተደጋጋሚ ስህተቶች የትኞቹ ናቸው? ሙስሊሞች በረመዳን ወር የሚፈጽሟቸው የተለመዱ ስህተቶች አራት ቦታ ልንከፍላቸው እንችላለን። ሙስሊሞች ከሚፈጽሟቸው የተለመዱ ስህተቶች የመጀመሪያው ክፍል ረመዳንን በተመለከተ የወጡ ህጎችንና መመሪያዎችን በትክክል አለመወጣት ነው። ሁለተኛው ደግሞ ሙስሊሞች ከረመዳን ሱናዎች ጋር ተጻራሪ የሆኑ ተግባራትን በመፈጸም የሚሰሯቸው የተለመዱ ስህተቶች ናቸው። ሶስተኛው ሙስሊሞች በረመዳን ወቅት የተለመዱ ስህተቶችን ለመስራት የሚገደዱበት ምክንያት በዋነኝነት እስላማዊ ግዴታዎችን ለመወጣት በሚያሳዩት ቸልተኝነትና የተከለከሉ ተግባራትን በመፈጸም ምክንያት የሚከሰቱ ስህተቶች ናቸው። አራተኛውና የመጨረሻው ሙስሊሞች በረመዳን ወር የሚሰሯቸው የተለመዱ ስህተቶችን ሌሎች በሙስሊሞች የሚፈጸሙ የተለመዱ ስህተቶች በሚል ክፍል ልናስቀምጠው እንችላለን። ዶክተር ዛኪር በዚህ አንድ የቃለ መጠይቅ ፕሮግራም እነዚህን በረመዳን ወር በሙስሊሞች የሚፈጸሙ የተለመዱ ስህተቶች በሙሉ ዘርዝረን እንመልከታቸው ብንል አስቸጋሪ እንደሚሆንብን የተሰወረ ጉዳይ አይሆንም። ነገር ግን ኢንሻአላህ በቀጣዮቹ ፕሮግራሞቻችን እነዚህን ጉዳዮች እንዳስሳለን ብዬ ተስፋ አደርጋለሁ። እስከዚያው ግን
ዋናዎቹን በረመዳን ወር ሙስሊሞች የሚፈጽሟቸውን የተለመዱ ስህተቶች ሊጠቅሱልን ይችላሉ? የመጀመሪያዎቹን ሁለት ክፍሎች በተመለከተ ኢንሻአላህ እነዚህን በቀጣዮቹ ፕሮግራሞች በዝርዝር እንመለከታቸዋለን። አሁን ግን ኢንሻአላህ በሶስተኛና በአራተኛ ክፍሎች ላይ የተቀመጡትን በሙስሊሞች የሚፈጸሙ የተለመዱ ስህተቶችን በዝርዝር ለማሳየት እሞክራለሁ። ሶስተኛውንና አራተኛውን በሙስሊሞች የሚፈጸሙ የተለመዱ ስህተቶች ከማየታችን በፊት በመጀመሪያዎቹ ሁለት ክፍሎች የሚታዩትን ዋና የሚባሉ ስህተቶች ሊዘረዝሩ ይችላሉ? The most grievous amongst the errors ሙስሊሞች በረመዳን ወር ከሚፈጽሟቸው የተለመዱ ስህተቶች የመጀመሪያው ክፍል ረመዳንን በተመለከተ የወጡ ህግጋትንና መመሪያዎችን አለመወጣት የሚለው እንደመሆኑ በዚህ ክፍል ውስጥ በዋነኝነት በሙስሊሞች የሚዘወተረው ታላቅ ስህተት እንደሚጾሙ መነየትን መተዋቸው ወይንም መርሳታቸው ነው። ያለ ንያ ጾም አይሆንም። ንያ ማድረግ ከረመዳን ህግጋትና መመሪያዎች መካከል አንዱ ነው። ኢንሻአላህ ይህንን ወደፊት በዝርዝር የምንመለከተው ይሆናል። ሌላኛው ሙስሊሞች ብዙ ጊዜ የሚፈጽሙት ትልቁ ስህተት የፈጅር አዛን ተጀምሮ ባለበት ሁኔታ መመገባቸውን ባለማቆም የሚሰሩት ስህተት ነው። ይህንን ስህተት የሚፈጽሙት ሱህር የሚያበቃው የፈጅር አዛን እስኪያልቅ ድረስ ነው ብለው ስለሚገምቱ ነው። እውነታው ግን የፈጅር አዛን በተጀመረበት ቅጽበት የሱህር ሰዓት የሚያበቃ መሆኑ ነው። ይህ እንግዲህ ጾሙን ዋጋ ከሚያሳጡት በርካታ ስህተቶች አንዱ ነው። በመጀመሪያው ክፍል ከሚጠቃለሉት ዋና የተለመዱ ስህተቶች ውስጥ ሶስተኛው በርካታ ሰዎች ዘካተል ፊጥርን አዘግይተው የመስጠታቸው ሁኔታ ነው። በጣም ብዙ ሰዎች ዘካተል ፊጥር የሚሰጡት የኢድ አልፈጥር ሶላት ተሰግዶ ካለቀ በኋላ ነው። ከኢድ አልፈጥር ሶላት በኋላ የሚሰጥ ዘካተል ፊጥር ልክ እንደማንኛውም ምጽዋት የሚቆጠር እንጂ ዘካተል ፊጥር ነው ሊባል አይችልም። ስለዚህ እነዚህ ሶስት ዋና የተለመዱ ስህተቶች በመጀመሪያው ምድብ ውስጥ የምናካትታቸው ናቸው። ሁለተኛውና ሙስሊሞች በረመዳን ወር ከረመዳን ጾም ሱናዎች በተጻራሪ መልኩ ከሚሰሯቸው ዋና የተለመዱ ስህተቶች ውስጥ የመጀመሪያው ብዙ ሙስሊሞች ሱህርን ወይም የሌሊት ምግብን ከመመገብ መቆጠባቸው ነው። አንዳንድ ሰዎች ደግሞ የሱህር ሰዓትን የፈጅር አዛን ከመሰማቱ 1 እና 2 ሰዓት አስቀድሞ ሲመገቡ ይታያሉ። ሱህር በጣም የተወደደ ተግባር በመሆኑ ሁሉም ሙስሊም ችላ ሊለው የሚገባ ጉዳይ አይደለም። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሱህርን እስከተቻለን ድረስ በማዘግየት ብንመገብ መልካም ተግባር መሆኑን ተናግረዋል። ከረመዳን ጾም ሱናዎች በተቃራኒ ሙስሊሞች ከሚሰሯቸው የተለመዱ ስህተቶች ውስጥ ሌላኛው ደግሞ ጾማቸውን ሲፈቱ የሚዘገዩበት ሁኔታ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰዎች ከበጎ ምግባር አይወገዱም ጾም መግታትን ማፍጠርን እስካፋጠኑ ድረስ ማለታቸውን ሰህል ኢብን ሰዒድ ተናግረዋል። ይህም ማለት ፀሐይ እንደጠለቀች ወዲያውኑ ማፍጠር ይኖርብናል ማለት ነው። በዚህ ምድብ ውስጥ የሚካተተው ሶስተኛው ስህተት ደግሞ በርካታ ሙስሊሞች በሚያፈጥሩበት ወቅት ያልተረጋገጡ ዱዓዎችን ማድረጋቸው ነው። አንድ ሰው በሚያፈጥርበት ወቅት ማድረግ የሚገባው ትክክለኛውን ዱዓ ጥማችን ተወገደ፣ ህዋሳቶቻችን ተጠናከሩ፣ የአላህ ፍቃድ ከሆነ ምንዳችን ተረጋገጠ የሚለው መሆን ይኖርበታል። አንዳንድ ሰዎች ይህንን ዱዓ ጾማቸውን ከመፍታታቸው በፊት ሲያነብንቡት ይታያሉ። ተምሩን አፋቸው ውስጥ ከማስገባታቸው በፊት ይህንን ዱዓ የሚያደርጉም አሉ። ይህ እንግዲህ ከዱዓው ትርጉም ጋር የሚቃረን ይሆናል ማለት ነው። ምክንያቱም ዱዓው የሚለው ጥማችን ተወገደ፣ ህዋሳቶቻችን ተጠናከሩ ነው። ጾምህን ሳትፈታ እንዴት ሆኖ ነው ጥምህ ሊወገድ የሚችለው? ይህንን ዱዓ ማድረግ ያለብህ የሆነ ነገር ከቀማመስክ በኋላ ወይም ካፈጠርክ ከጥቂት ደቂቃዎች በኋላ መሆን ይኖርበታል። ምክንያቱም ጥማችን ተወገደ ማለት የምትችለው ጾምህን ፈተህ ምግብ ከበላህና ውሃ ከጠጣህ በኋላ ስለሚሆን ማለት ነው። በዚህኛው ምድብ ውስጥ ከሚካተቱት የተለመዱ ስህተቶች ውስጥ ሌላው ሙስሊሞች በኢፍጣር ጊዜ ከልክ በላይ የሆነ ምግብ የመመገባቸው ሁኔታ ነው። በርካታ ሙስሊሞች በረመዳን ወር ከሚፈጽሟቸው የተለመዱ ስህተቶች ውስጥ አንዱ ተራዊህ ሶላትን በተመለከተ የሚያሳዩት ቸልተኝነት ነው። በርካታ ሙስሊሞች የተራዊህ ሶላት ፈርድ ባለመሆኑ ባይሰግዱትም ችግር አይኖረውም ብለው ይገምታሉ። በእርግጥ የተራዊህ ሶላት ፈርድ ባይሆንም እንኳን እጅግ አስፈላጊ ሱና መሆኑን ግን ማወቅ ያስፈልጋል። የተራዊህ ሶላትን የማይሰግድ ሰው ምን ያህል ታላቅ ምንዳ እንደሚያመልጠው ቢያውቅ ኑሮ
ይህንን ስህተት ከመስራት በተቆጠበ ነበር። እንደዚሁም ብዙ ሙስሊሞች የተራይ ሶላትን ቶሎ ሰግደው ለማጠናቀቅ በማሰብ ከተገቢ በላይ በፍጥነት ሲሰግዱ የሚታይበትም ሁኔታ አለ። መሆን ያለበት ሰዎች የአላህ Subhanahu Wa Ta'ala መልእክት ያወቁና በደንብ ይረዱት ዘንድ በተረጋጋና በሰከነ መንገድ መሰገድ ያለበት መሆኑ ነው። በረመዳን ወር ሙስሊሞች ከሚፈጽሟቸው የተለመዱ ስህተቶች ውስጥ 9ኛው ኢዕቲካፍ ለማድረግ ወደ መስጊድ የሚገቡ በርካታ ሰዎች ኢዕቲካፍ ላይ ሳሉ አግባብ የሌላቸውን ጉዳዮች ለመፈጸም ወደ ውጭ የመውጣታቸው ሁኔታ ነው። ኢዕቲካፍ ላይ በሚኮንበት ጊዜ ሰዎችን ለማግኘት ከጓደኛ ጋር ለመጫወትና የመሳሰሉ ነገሮች ከኢዕቲካፍ ሱና ጋር የሚጋጩ ነገሮች ናቸው። 10ኛውና በረመዳን ወር ሙስሊሞች የሚፈጽሙት የተለመደ ስህተት ለይለቱል ቀድር በረመዳን ወር 27ኛው ቀን ላይ ብቻ የሚከሰት አድርገው የመገመታቸው ጉዳይ ነው። እንደዚህም በማሰባቸው በዚህ ቀን ብቻ ሌሊቱን ኢባዳ ሲያደርጉ ያነጋሉ። ነገር ግን ነብያችን ሰለላሁ ዐለይሂ ወሰለም ለይለቱል ቀድርን በረመዳን የመጨረሻ 10 ቀናት ውስጥ በሚገኙ ጎዶሎ ቀናት ውስጥ ፈልጉ ብለው በተናገሩት መሰረት የለይለቱል ቀድርን በ21ኛው በ23 በ25 በ27 አሊያም በ29ኛው ቀን ላይ ልናገኛት የምንችል መሆኑን መገንዘብ ያስፈልጋል። ሌላው በረመዳን ወር በርካታ ሙስሊሞች የሚፈጽሙት የተለመደ ስህተት ጊዜያቸውን ዚክር በማብዛት አላህን Subhanahu Wa Ta'ala በማውሳትና ቁርአን በመቅራት ከማሳለፍ ይልቅ በሆኑ ባልሆኑ እንቶፈንቶ ጉዳዮች ላይ በመጠመድ ጾሙን በሚጻረሩ ተግባራት ላይ የመሳተፋቸው ሁኔታ ነው። በ12ኛ ተራ ቁጥር ላይ የሚቀመጠው ደግሞ ሙስሊሞች በዚህ የረመዳን ወር ዱዓ ማብዛት ያለባቸው መሆኑ ሲሆን 13ኛው ደግሞ የአላህን Subhanahu Wa Ta'ala ምህረት በብርቱ መማጸን በዚህ ወር የሚገኘውን እዝነት እንዲሰጣቸው አላህን Subhanahu Wa Ta'ala መለመን ያለባቸው መሆኑን ነው። በ14ኛ ደረጃ ላይ የሚገኘው ሙስሊሞች በረመዳን ወር የቻሉትን ያህል ቁርአን መቅራት ያለባቸው መሆኑን መረዳት ይኖርባቸዋል። ይህንን በማድረጋቸውም አላህ Subhanahu Wa Ta'ala በረከቱን ያበዛላቸዋል። 15ኛው ደግሞ ብዙ ሙስሊሞች ይጾማሉ፣ ከምግብና ከመጠጥም ይቆጠባሉ። ሆኖም ግን ብዙዎቹ ከመራባቸው ውጪ ለጾሙ በስነ ልቦና ረገድ የተዘጋጁ አይደሉም። በዚህም ተቅዋይ ማግኘቱን ዋናውን የጾም ዓላማ ለመጎናጸፍ የማይችሉ ይሆናሉ። እንግዲህ እነዚህ በሁለተኛው ክፍል ውስጥ የሚገኙት ዋና የሚባሉ የተለመዱ ስህተቶች ናቸው ማለት እንችላለን። ዶክተር ዛኪር አሁንም እንደገና በሶስተኛው ክፍል ላይ የሚገኙትን ሙስሊሞች በረመዳን ወር የሚፈጽሟቸውን የተለመዱ ስህተቶች ባጭሩ ሊያብራሩልን ይችላሉ? The common errors committed by Muslims in the third category በሶስተኛ ምድብ ውስጥ ተካተው የምናገኛቸው ሙስሊሞች የሚፈጽሟቸው የተለመዱ ስህተቶች የሚመነጩት ሙስሊሞች እስላማዊ ግዴታዎችን ለመወጣት በሚያሳዩት ቸልተኝነትና ተከለከሉ ተግባራትን በመፈጸም ምክንያት የሚከሰቱ ችግሮች ናቸው። ከነዚህ ስህተቶች ውስጥ ዋነኛው በርካታ ሰዎች የፈጅር ሶላትን ባለመስገድ የሚያሳዩት ቸልተኝነት እጅግ የከፋው ስህተት ነው። ፈጅር ሶላትን አለመስገድ ማለት ትልቅ ኃጢያት መፈጸም ማለት ነው። ይህንን የሚያደርጉት ሌሊቱን ሙሉ ያለ እንቅልፍ ስለሚያድሩ ሲሆን እንዲያውም በነጋታው ቀኑን ሙሉ በእንቅልፍ ስለሚያሳልፉት ዙህርና አስር ሶላትም ሊያመልጣቸው ይችላል። በረመዳን ወቅት የአላህ Subhanahu Wa Ta'ala በረከት አገኛለሁ ብለው አገኛለሁ ብለህ እየጾምክ በሌላ በኩል ደግሞ እንደ ሶላት የመሳሰሉ እስላማዊ ግዴታዎችን መዘንጋት ትልቅ ጥፋት ነው። ሙስሊሞች ዘካን ይደግፋሉ። ሆኖም ግን ዘካን በተመለከተ የሚጠበቅባቸውን ግዴታ በአግባቡ ሲወጡ አይታዩም። ዘካ ከኢስላም ማዕዘናት አንዱ እንደመሆኑ መጠን እያንዳንዱ ሙስሊም ገንዘቡ ወይም ንብረቱ ከተወሰነ መጠን ከተረፈና አንድ አመት ዙሮ ከመጣበት ከዚህ ገንዘቡ ውስጥ መጠኑ 2.5 እጅ የሆነ ክፍያ ለድሆች እንዲከፍሉ አላህ Subhanahu Wa Ta'ala አዟል። በርካታ ሙስሊሞች ዘካን የሚሰጡ ቢሆንም ዘካን ሲሰጡ ግን ትክክለኛው ሂሳብ ተሰልቶ አይደለም የሚሰጡት። የተከለከሉ ተግባራትን በመፈጸም ሙስሊሞች በረመዳን ወር ከሚሰሯቸው የተለመዱ ስህተቶች ውስጥ አንደኛውና ዋነኛው ሐሜትና ስም ማጥፋት ናቸው። ሐሜትና ሆን ብሎ የሰውን ስም ማጥፋት በረመዳንም ይሁን ከረመዳን ውጪ ልንርቃቸው የሚገቡ ጸያፍ ተግባራት ቢሆኑም በተለይ በረመዳን ወር ግን ከሌላው ጊዜ በተለየ ልንጠነቀቃቸው ይገባል። ሰውን ማማት እጅግ ከባድ ኃጢያት ነው። አላህ Subhanahu Wa Ta'ala በታላቁ ቅዱስ ቁርአን
ከፊላቸውም ከፊሉን አይማ አንደኛቸው የወንድሙን ስጋ የሞተ ሆኖ ሊበላው ይወዳልን መብላቱን ጠላችሁትም ሐሜቱንም ጥሉት ይላል ስለዚህ ሐሜትና የሰውን ስም በከንቱ ማጥፋት እጅግ የተጠሉ ነገሮች በመሆናቸው ሁሉም ሙስሊም ሊርቃቸው ይገባል በዚህኛው ምድብ ከሚካተቱት የተለመዱ ስህተቶች ውስጥ ሁለተኛው ብዙ ሰዎች በንግግሮቻቸው ውስጥ ውሸትን አደባልቀው ማውራታቸው ነው ሶስተኛው ደግሞ ብዙ ሙስሊሞች ዘለፋና ስድብ አዘል ንግግሮችን መጠቀማቸው ሲሆን ይህ ሁኔታ ከኢስላም ጋር አብሮ የማይሄድ የተጠላ ተግባር ነው አራተኛው ደግሞ በርካታ ሙስሊሞች በረመዳን ወር ጸያፍ የሆኑ ቃላትን በመጠቀም ጾማቸውን ማበላሸታቸው ሲሆን አምስተኛው ደግሞ አሉባልታ በማውራት ጊዜያቸውን በከንቱ ማጥፋታቸው ነው በዚህኛው ምድብ በስድስተኛው ተራ ቁጥር ላይ የምናገኘው ሌላው የተለመደ ስህተት ጥቂት የማይባሉ ሙስሊሞች በሰዎች ላይ ኃይል በመጠቀም ጉልበታቸውን ለማሳየት መሞከራቸው ነው በሰባተኛው ቁጥር ላይ የምናገኘው ሌላው ስህተት ብዙ ሙስሊም ወገኖቻችን በረመዳን ወር ጊዜ ለማጥፋት በሚል ሰበብ አላስፈላጊና ኢስላማዊ ያልሆኑ ሙዚቃዎችን መስማታቸው ሲሆን ይህ ተግባር በእስልምና ሃይማኖት ፈጽሞ ውግዝ መሆኑ የታወቀ ነው እንደዚያውም በርካታ ሙስሊሞች ጊዜ ለማሳለፍ ብለው ኢስላማዊ ያልሆኑ የቴሌቪዥን ፕሮግራሞችን ፊልሞችን የመመልከታቸው ሁኔታ ነው 9ኛ ተራ ቁጥር ላይ የተቀመጠው በረመዳን ወር የሚፈጸም የተለመደ ስህተት በርካታ ሙስሊሞች ኢስላማዊ ያልሆኑ መጽሐፍትን መጽሔቶችንና የመሳሰሉትን ማንበባቸው ሲሆን ይህ በኢስላም ፈጽሞ የተጠላ ነገር ነው በረመዳን ወር ከሚፈጸሙ የተለመዱ ስህተቶች ውስጥ 10ኛው በርካታ ሙስሊሞች በዚህ የተቀደሰ ወር አግባብ የሌላቸውና ኢስላማዊ ያልሆኑ ድረገጾችን መጎብኘታቸው ነው 11ኛውና የተለመደው ስህተት ብዙ ሙስሊሞች አላግባብ ከፍ ያለ ገንዘብ ማጥፋታቸውና 12ኛው ደግሞ በርካታ ሙስሊሞች ቤት ውስጥ ምግብ አላግባብ በዝቶ የመባከኑ ጉዳይ ነው እነዚህ እንግዲህ በሶስተኛ ምድብ ውስጥ የምናገኛቸው ሙስሊሞች በረመዳን ወር ከሚፈጽሟቸው የተለመዱ ስህተቶች ውስጥ ዋና ዋናዎቹ የሚባሉት ናቸው ዶክተር ዛኪር ለመሆኑ ቀሪዎቹ የተለመዱ ስህተቶች የትኞቹ ናቸው The other common errors committed by Muslims በረመዳን ወር በሙስሊሞች የሚፈጸሙት ሌሎቹ የተለመዱ ስህተቶች ማለትም በአራተኛው ምድብ ላይ የምናገኛቸው የተለመዱ ስህተቶችን በተመለከተ በአንደኛው ቁጥር ላይ የምናገኘው በርካታ ሙስሊሞች በረመዳን ወር ሌሊቱን ሙሉ ያለ እንቅልፍ ያሳልፉና ቀኑን ተኝተው ይውላሉ በዚህም የቀኑን ስራ ወደ ማታ በማሻገር ቀኑን በመኝታ ያሳልፉታል ይህ ቀኑን ወደ ማታውን ወደ ቀን በማቀየር የሚሰሩት ስራ የጾሙን ዋነኛ ዓላማ እንዲስቱት ያደርጋቸዋል በዚህ ምድብ ውስጥ የሚካተተው ሌላኛው የተለመደ ስህተት በርካታ ሙስሊሞች በቀኑ ክፍለ ጊዜ ላይ ንቃት የጎደላቸውና ስንፍና የተጫጫናቸው ሆነው መገኘታቸው ነው ይህ ከረመዳን መንፈሳዊ ዓላማ ጋር የሚጻረር ነገር ነው እንደዚሁም በርካታ ሙስሊሞች በረመዳን ወር ጊዜ ለመገደብ በሚል በጨዋታ በመዝናናትና ቪዲዮ ጌሞች በመጫወት ከረመዳን ወር መንፈሳዊ ዓላማ ጋር አብሮ የማይሄድ ድርጊት በመፈጸም ስህተት ውስጥ ሲገቡ ይታያሉ በረመዳን ወር ከሚፈጸሙት የተለመዱ ስህተቶች በአራተኛ ደረጃ ላይ የምናገኘው ብዙ ሙስሊሞች መጠኑ ያለፈ የኢፍጣር ፓርቲ በማዘጋጀትና ገንዘባቸውን አላግባብ በማባከን ለከፍተኛ ወጪ የመዳረጋቸው ሁኔታ ነው አምስተኛው የተለመደ ስህተት ደግሞ በበርካታ ሙስሊሞች ቤት ውስጥ ሴቷ ለኢፍጣርና ለሱሁር የሚሆን ብዙ አይነት ምግቦችን እንድታዘጋጅ በማድረግ አብዛኛው ጊዜዋን በማዕድ ቤት እንድታሳልፍ የመደረጓ ሁኔታ ነው መሆን ያለበት ግን ሁሉም የቤተሰብ አባል አብዛኛውን ጊዜውን ማሳለፍ የሚገባው አላህን Subhanahu Wa Ta'ala በማስተዋወስ ነው ሴቷ በመታደርገው ዱዓ ኢንሻአላህ ወንድም ተጠቃሚ መሆኑ የማይቀር ነው ስድስተኛው የተለመደው ስህተት ተብሎ የሚወሰደው ብዙ ሙስሊሞች በረመዳን ወር አላህን Subhanahu Wa Ta'ala ከማውሳት ፋንታ አብዛኛውን ጊዜያቸውን በቤታቸው ወይም በሱቃቸው ውስጥ የማሳለፋቸው ሁኔታ ነው በረመዳን ወር ከሚፈጸሙ የተለመዱ ስህተቶች ውስጥ በሰባተኛ ተራ ቁጥር ላይ የምናገኘው በርካታ ሙስሊሞች የረመዳንን የማታ ክፍለ ጊዜ ጠቃሚ ባልሆኑ ነገሮች ላይ ማሳለፋቸው ነው ለምሳሌ የተራዊ ሶላት ከተሰገደ በኋላ ብዙ ሙስሊሞች ባልባሌ ቦታዎች ላይ በመገኘት ጊዜያቸውን የሚያባክኑበትን ሁኔታ መጥቀስ እንችላለን ይህ ስምንተኛው የተለመደ ስህተት ነው ዘጠነኛው ደግሞ ብዙ ሙስሊሞች አብዛኛውን የማታ ክፍለ ጊዜ በሸመታ ማሳለፋቸው ነው አስረኛው የተለመደ ስህተት ተብሎ የሚወሰደው ጥቂት የማይባሉ ሙስሊሞች የማታውን ክፍለ ጊዜ
ከመጠን በላይ ምግብ በመውሰድ ጊዜያቸውን የማባከናቸው ሁኔታ ነው። ሌላው ብዙ ሙስሊሞች በረመዳን የሚፈጽሙት የተለመደ ስህተት የመጨረሻዎቹን 10 ቀናት በተመለከተ የሚፈጽሙት ስህተት ነው። እነዚህ 10 ቀናት ሙስሊሞች ከሌላው ጊዜ በተለየ ኢባዳ ማድረግ የሚገባቸው ወቅት ነው። ነገር ግን ብዙ ሙስሊሞች በእነዚህ የመጨረሻዎቹ 10 ቀናት ውስጥ ሸመታ በማድረግ ለኢድ በዓል በመዘጋጀትና በመሳሰሉት ጉዳዮች ላይ ራሳቸውን በመጥመድ በኢባዳ ማሳለፍ ይገባቸው የነበረውን ወርቃማ ጊዜ ጠቃሚ ባልሆኑ አልባሌ ነገሮች ላይ ሲያሳልፉት ይታያሉ። እንግዲህ እነዚህ ሙስሊሞች በረመዳን ወር የሚሰሯቸው የተለመዱ ስህተቶች ሲሆኑ ኢንሻአላህ እነዚህን ስህተቶች ለማስወገድና ከረመዳን ወር የሚገኘውን ትሩፋት ለማግኘት መጣጣር ይገባቸዋል እላለሁ። አመሰግናለሁ ዶክተር ዛኪር። ቀጣዩ ጥያቄ ሌሎች ከባህልና ከሀገራት ማንነት ጋር በተያያዘ የሚጠቀሱ የተለመዱ ስህተቶች ይኖሩ ይሆን ወይ የሚል ነው። ቀደም ሲል የተዘረዘሩት የተለመዱ ስህተቶች በሙሉ በሁሉም ሀገሮች የሚገኙ ሙስሊሞችን የሚመለከቱ ናቸው። ነገር ግን በተወሰኑ ሀገሮች ከባህል ጋር የተያያዙ ለየት ያሉ የተለመዱ ስህተቶች እንዳሉ አንዳንድ ምሳሌዎችን መጥቀስ እንችላለን። ለምሳሌ በህንድ ክፍለ አህጉር ባሉት ሀገሮች ማለትም በህንድ በፓኪስታንና ስሪላንካ ውስጥ ያሉ ብዙ ሙስሊሞች በረመዳን ወቅት በማታው ክፍለ ጊዜ የምሽት ክሪኬት በመጫወት ጊዜያቸውን ሲያሳልፉ እናያለን። በርካታ ሙስሊሞች ጊዜያቸውን ለአላህ Subhanahu Wa Ta'ala ኢባዳ በማድረግ ማሳለፍ ሲገባቸው አብዛኛውን የምሽት ክፍለ ጊዜ ክሪኬት በመጫወት ያጠፉታል። ስለዚህ ይህ ክሪኬት በመጫወት ጊዜ ማጥፋቱ ስህተት የሚታየው በህንድ ክፍለ አህጉር ባሉት ሀገሮች ላይ ነው። ወደ አረብ ሀገሮች በተለይም ወደ ፋርስ ባህረ ሰላጤ ሀገሮች ሄደን እንደሆነ በረመዳን ወር በርካታ ቢሮዎች፣ አገልግሎት መስጫዎች፣ የንግድ ድርጅቶች ወዘተ የሥራ ክፍለ ጊዜያቸውን ከቀን ወደ ማታ በማሻገር አብዛኛውን የማታ ክፍለ ጊዜ በስራ ተጠምደው ሲያሳልፉት እንመለከታለን። በዚህ ምክንያት ብዙ ሰዎች ከቀን ይልቅ በምሽት ወደ እነዚህ የአገልግሎት መስጫ ተቋማት እንዲሄዱ ይበረታታሉ። ውጤቱም በርካታ ሙስሊሞች ኢባዳ ማድረግ አላህን Subhanahu Wa Ta'ala ማስታወስ ሲገባቸው ሸመታ ለማድረግ ሻይ ቡና ለማለትና ለተለያዩ ጉዳዮች ወደ እነዚህ ስፍራዎች በመሄድ ጊዜያቸውን ማባከን ይሆናል ማለት ነው። በተጨማሪም በእነዚህ ተቋማት ተቀጥረው የሚሰሩ ሰራተኞች በማታው ክፍለ ጊዜ እንዲሰሩ ስለሚገደዱ ቀጣሪዎቻቸው ሙስሊም ሰራተኞቻቸውን አላህ Subhanahu Wa Ta'ala ከማስታወስና ኢባዳ ከማድረግ ፋንታ በስራ እንዲጠመዱ ያደርጓቸዋል። ይህ ደግሞ ከረመዳን ሱናዎች ጋር አብሮ የማይሄድ ተግባር መሆኑ ሊታወቅ ይገባዋል። አሁን የማቀርብለው ጥያቄ በብዙዎች አእምሮ ውስጥ የሚመላለስና እኔም ራሴ መልሱን ለማወቅ የሚጓጓለት ጥያቄ ነው። በረመዳን ወር ሁሉም ሸይጣኖች የሚታሰሩ ከሆነ ብዙ ሰዎች በዚህ ወር ውስጥ ኃጢአት ለምንድን ነው የሚሰሩት የሚል ነው። ይህ ጥያቄ ብዙ ሰዎች የሚያነሱት ጥያቄ መሆኑን እኔም ካንተ ጋር የምስማማበት ነገር ነው። ከብዙ ዓመታት በፊት ተማሪ ያለው ሸይጣን በረመዳን ወር እንደሚታሰር የሚያስረዳውን ሐዲስ በሰማው ጊዜ ሁሉም ሸይጣኖች በረመዳን የሚታሰሩ ከሆነ ለምንድነው ኃጢአት የሚሰሩት የሚል ጥያቄ በውስጤ ይጫርብኝ ነበር። ይህ ጥያቄ የኔ ብቻ ሳይሆን የብዙ ሙስሊሞችና የብዙ ሙስሊም ያልሆኑ ሰዎች ጥያቄም ነበር። ይህ ጥያቄ አቡ ሁረይራ ባስተላለፉት የነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ የተመሰረተ ነው። በዚህ ሐዲስ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እናንተ ሰዎች ሆይ የተባረከው የረመዳን ወር መጣላችሁ፣ ይህን ወር መጾም ያለባችሁ መሆኑ ተደንግጓል። በዚህ ወር የጀነት በሮች ሲከፈቱ የጀሃነም በሮች ደግሞ ይዘጋሉ፣ ሰይጣናትም ይታሰራሉ። በእርሱም አንዲት ሌሊት አለች ከ1000 ወር በላይ ዋጋ ያላት። የዚህችን ሌሊት ትሩፋት መጎናጸፍ ያልቻለ ሌላ በጎ ዕድልም እርም ይሆንበታል ብለው ተናግረዋል። ይህንን ሐዲስ በመናይበት ጊዜ ሸይጣናት በረመዳን እንደሚታሰሩ በግልጽ ተጠቅሶ እናገኛለን። በረመዳን ወር ሸይጣናት የሚታሰሩ ከሆነ ታዲያ ሰዎች ለምን ኃጢአት ይሰራሉ ብሎ አንድ ሰው ቢጠይቅ ይህ ሰው ምክንያታዊ የሆነ ጥያቄ ማንሳቱን በእርግጠኝነት መናገር ይቻላል። እዚህ ጋር ነገሩን ግልጽ ለማድረግ ሰይጣናቱ ታሰሩ እንጂ ጠፉ ወይም ተገደሉ ማለት አይደለም። ከሌላው ጊዜ የሚለየው መታሰራቸው እንጂ አሁንም አሉ ወይም አልተገደሉም። የሰይጣናቱ ኃይል አለ፣ ግን በረመዳን ወር በመታሰራቸው የተነሳ የወትሮ ኃይላቸው አይኖርም፣ ይቀንሳል። ነገሩን በምሳሌ አስደግፈን ብናብራራው የበለጠ ግልጽ ሊሆን ይችላል ብዬ እገምታለሁ። ለምሳሌ አንድ አንበሳ
ወይንም ነብር መንገድህ ላይ ቢያጋጥምህ በአንተ ላይ አደጋ የማድረሱ ዕድል ከፍተኛ መሆኑ የማይቀር ነው። ሆኖም ይህ አንበሳ ወይም ነብር የታሰረ እንደሆነ ግን በሕይወትህ ላይ የሚያንዣብብ አደጋ አይኖርም። ይህ የሚሆነው ግን አንተ ከአንበሳ ወይም ከነብሩ አደጋ በሚያደርስ ርቀት ላይ የተገኘህ እንደሆነ ብቻ መሆኑ የታወቀ ነው። ምክንያቱም ምንም እንኳን አንበሳው የታሰረ ቢሆንም በጣም በቅርበት የተጠጋው እንደሆነ ጉዳት ሊያደርስብህ እንደሚችል ግልጽ የሆነ ነገር ነው። ስለዚህ አንበሳ ወይም ነብሩ አጠገብህ እስከሌለ ድረስ ሊደርስብህ ከሚችል አደጋ ተጠብቀሃል ማለት ነው። በተመሳሳይ ሁኔታ በረመዳን ወር ራስህን ከሸይጣን እስካራክ ድረስ ደህንነትህ የተጠበቀ ይሆናል ማለት ነው። አላህ Subhanahu Wa Ta'ala በታላቁ ቅዱስ ቁርአን በሱረቱል በቀራ አንቀጽ 168 ላይ እናንተ ሰዎች ሆይ በምድር ካለው ነገር የተፈቀደ ጣፋጭ ሲሆን ብሉ፣ የሰይጣንንም እርምጃዎች አትከተሉ፣ እርሱ ለእናንተ ግልጽ ጠላት ነውና በማለት በዚህና በሌሎችም አንቀጾች የሰይጣን ውስወሳዎች ወይንም እርምጃዎች እንዳንከተል ያሳስበናል። እዚህ ላይ አላህ Subhanahu Wa Ta'ala ሰይጣንን እንዳትከተሉ ሳይሆን ያለን የሰይጣናትን እርምጃዎች አትከታተሉ ነው። ምክንያቱም አንድ ሰው በመካከለኛ ኢማን ላይ ያለ አንድ ኖርማል የሆነ ሙስሊም ሰው ከፊት ለፊቱ ሰይጣን ቢያጋጥመው ጥንቃቄ ሊያደርግ ይችላል። ለምሳሌ መካከለኛ ኢማን ያለው አንድ ሙስሊም ሰው አለን በልና እርሱ ዘንድ አንዲት ወጣት ሴት በመምጣት ሌሊቱን አብረው እንዲያሳልፍ ጥያቄ በታቀርብለት ይህ ሙስሊም ነገሩ ሐራምና ዝሙት መሆኑን ስለሚገነዘብ ጥያቄውን ወዲያውኑ ውድቅ ያደርጋል። ይህች ወጣት ሴት ሰውየውን በስልክ ለማናገር ጥያቄ በታቀርብለት ወጣቷን በስልክ ማናገር ምን ችግር ይኖረዋል ብሎ ለጥቂት ጊዜያት ወይንም ሳምንታት በስልክ ሲደዋወሉ ይሰነብታሉ እንበል። ከጥቂት ጊዜያት በኋላ ልጅቱ በካፌ ውስጥ ለምን ሻይ ቡና አንልም የሚል ጥያቄ ስታቀርብለት ልጁ ለአንድ ለግማሽ ሰዓት በካፌ ውስጥ ሻይ ቡና ብንል ምን ክፋት አለው ብሎ በማሰብ ጥያቄዋን በእሽታ በመቀበል ሻይ ቡናቸውን ይላሉ። ከዚያም ይህችው ልጅ ለምን የሆነ ቦታ ራት አንበላም የሚል ጥያቄ ብታቀርብ ለጥቂት ደቂቃዎች ራት አብሬያት ብበላ ምን ችግር አለው ማለት ጥያቄውን ይቀበላል። እንደገና ወጣቷ ልጅ ለምን ምሽቱን አብረን አናድርም ብትለው ይህ ሰው የወጣቷን ጥያቄ በእሽታ የመቀበል ዕድሉ ከፍተኛ ይሆናል ማለት ነው። እነዚህ እንግዲህ የሰይጣን እርምጃዎች ወይንም ውስወሳዎች ናቸው። ይህ ያመጣሁት ምሳሌ የራሴ እንጂ በቁርአን ላይ ሰፈረ አይደለም። አላህ Subhanahu Wa Ta'ala የሚያሳስበን ከሰይጣን ጉትጎታዎች ወይንም ውስወሳዎች ነው። ሸይጣን ወደ አንድ መካከለኛ ኢማን ወዳለው ሙስሊም ዘንድ ቢመጣ ይህ ሰው ሊጠነቀቀው ወይም ሊርቀው ይችላል። አደገኛዎቹና ሰውን አሳስተው ችግር ውስጥ የሚከቱት የሰይጣን ውስወሳዎች ናቸው። ስለዚህ መረዳት ያለብን በረመዳን ወር ሰይጣን ይታሰራል ሲባል ውስወሳዎቹ ወይም እርምጃዎቹ ይቀንሳሉ ማለት ነው። በዚህም በርካታ ሰዎች ኃጢያት ከመስራት ይቆጠባሉ። ነገር ግን ወደ ሰይጣን በቀረብን ቁጥር በሰይጣን መጠለፋችንና ኃጢያት ውስጥ የመዘፈቅ ዕድላችን ከፍተኛ መሆኑ የማይቀር ነው። ስለዚህ መገንዘብ ያለብን ነገር በረመዳን ወር ከሸይጣን በራቅን ቁጥር ኃጢያት የመስራት ዕድላችን ያነሰ ይሆናል። በሌላ በኩል ሸይጣን ታስሮም ቢሆን ወደ እርሱ የሚያስጠጉንን ውስወሳዎችና እርምጃዎችን የተከታተለን እንደሆነ ኃጢያት ውስጥ መውደቃችን የማይቀር ነው። በረመዳን ወር ኃጢያት ሲሰራ የማይታይበት ሌላኛው ምክንያት ደግሞ በረመዳን ወር ሰይጣኖች የሚታሰሩ ቢሆንም ከዚህም በፊት ለነበሩት 11 ወራት ነፃ የነበሩ በመሆናቸው ተጽዕኖአቸው እስከ ረመዳን ወር ተከትሎ የሚመጣ በመሆኑም ጭምር ነው። ከረመዳን ወር በፊት በነበሩት ወራት በሰዎች ላይ ሲያደርሱት የነበረው ተጽዕኖ እስከ ረመዳንም የሚዘልቅ በመሆኑም ነው። ነገሩን የበለጠ ግልጽ ለማድረግ አንድ ምሳሌ ላስቀምጥ። አደንዛዥ እጽ ሻጮች ደንበኛ ለማፍራት ሲሉ መጀመሪያ አደንዛዥ እጾችን በዩኒቨርሲቲዎችና በኮሌጆች ለተማሪዎች በነፃ ያከፋፍላሉ። ከጥቂት ጊዜ በኋላ እነዚሁ ሰዎች አደንዛዥ እጾቹን በጣም ባነሰ ዋጋ ለተማሪዎች ይሸጡላቸዋል። ከዛ አደንዛዥ እጾቹን የሚሸጡበትን ዋጋ እንደበፊቱ በቅናሽ ሳይሆን በውድ ዋጋ መሸጥ ይጀምራሉ። ምክንያቱም በዚያ ሰዓት ወጣቶቹ ተማሪዎች የአደንዛዥ እጽ ሱሰኛ በመሆናቸው ሻጮቹ ወደ እነርሱ ባይመጡ እንኳን እነርሱ ወዳሉበት በመሄድ የተጠየቁትን ዋጋ ከፍለው መግዛት ይጀምራሉ። አደንዛዥ እጹን የሚሸጥላቸው ግለሰብ ምናልባት በፖሊስ ተይዞ የታሰረ እንደሆነ ወጣቶቹ ሌላ የሚሸጥላቸው ሰው መፈለጋቸው የማይቀር ነው። ስለዚህ
እነዚህ ሰዎች ያደንዛዥ እጽ ሱሰኛ ወይም የሸይጣን ሱሰኛ ስለሆኑ ሰይጣኑ ታስሮም ቢሆን ተጽዕኖ ግን የሚለቃቸው አይሆንም። ስለሆነም ነው ሸይጣን በረመዳን ወር በታሰረበት ሁኔታ የሰው ልጆች የእርሱን እርምጃ ወይንም ውስወሳዎች እስከ ተከተሉ ድረስ ኃጢያት ውስጥ ይወድቃሉ የምንለው። አንድ መካከለኛ ኢማን ያለው ሙስሊም የሆነ ሰው ግን ከነዚህ ውስወሳዎች ራሱን ሊጠብቅ ስለሚችል በሸይጣን ወጥመድ ውስጥ የመውደቅ እድሉ ያነሰ ይሆናል ማለት ነው። በሶስተኛ ደረጃ ሊጠቀስ የሚችል ምክንያት ቢኖር አንዳንድ የኢስላም ምሁራን የሚያቀርቡት ትንተና ነው። ይኸውም በረመዳን ወር የሚታሰሩት ዋናዎቹ ወይም ትላልቆቹ ሸይጣናት ሲሆኑ ትናንሾቹ ሸይጣኖች ግን ነፃ ስለሚሆኑ ሰዎች ኃጢያት ሊሰሩ ይገደዳሉ የሚል ነው። እንደኔ ያረዳድ ከሆነ ግን ሶስተኛው ምክንያት ይሆናል ብዬ የምገምተው አላህ Subhanahu Wa Ta'ala ሸይጣናቱን የሚያስራቸው ቢሆንም ቅሉ ሰይጣናቱ በሰዎች ልብ ውስጥ ሹክ በማለት ወይም ውስወሳ በመፍጠር ሰዎችን ኃጢያት እንዲሰሩ ያደርጓቸዋል የሚል እምነት አለኝ። ሸይጣን ሰዎችን በስህተት ከሚያጠምድበት ዘዴዎች አንዱ ውስወሳ በመፍጠር መሆኑ የሚታወቅ ነው። አላህ Subhanahu Wa Ta'ala በቁርአኑ በሱረቱ ናስ አንቀጽ 1 ከአንቀጽ 1 እስከ 6 ባለው ላይ ቁል አዑዙ ቢረቢን ናስ መሊኪን ናስ ኢላሂን ናስ ሚን ሸሪል ወስዋሲል ኸናስ الذي يوسوس في صدور الناس من الجنة والناس በል በሰዎች ፈጣሪ ተጠብቃለሁ የሰዎች ሁሉ ንጉስ በሆነው የሰዎች አምላክ በሆነው ብቅልም ባይ ከሆነ ጎትኳች ሰይጣን ክፋት ከዚያ በሰዎች ልብ ውስጥ የሚጎተጉት ከሆነው ከጋኔኖችም ከሰዎችም ሰይጣናት ተጠብቃለሁ በል ይላል። አላህ Subhanahu Wa Ta'ala በዚህ የቁርአን አንቀጽ የሚያወራው ስለ ሰይጣናት ሲሆን ከነዚህም ውስጥ የጋኔኖችና የሰዎች ሰይጣናት ተጠቅሰዋል። ምናልባት አላሁ አለም አላህ Subhanahu Wa Ta'ala ያሰራቸው ጋኔን ሰይጣናትን ይሆንና የሰዎች ሰይጣናት ግን ነፃ ሊለቋቸው ይችላል። ስለዚህ በአንድ ምድብ ውስጥ ያሉት ሰይጣናት ሲታሰሩ ምናልባት በሰዎች መካከል የሚገኙት ሰይጣናት ነፃ ሆነው እንዲቆዩ ይቀሩ ይሆናል። ይህ እንግዲህ ከላይ ባየነው የቁርአን አንቀጽ መሰረት የሄድን እንደሆነ ማለት ነው። ስለሆነም አሁን ከሰይጣን ጉትጎታ ወይም ውስወሳ ራሳችንን መጠበቅ ያለብን መሆኑ መታወቅ አለበት። እነዚህ የሸይጣን ጉትጎታዎች ወይም ውስወሳዎች ትልቅ ኃጢያት ውስጥ ለመውደቅ የሚያበቁን ዋነኞቹ መሳሪያዎች ናቸው። ከነዚህ ውስወሳዎች የተከለከለን እንደሆነ ኃጢያት የመስራት እድላችን አነስተኛ መሆኑ ግልጽ ነው። በተጨማሪም የረመዳን ጾምን ሁላችንም እንድንጾም አላህ Subhanahu Wa Ta'ala አዞናል። አሁንም እንደኔ አመለካከት ይህንን አላህ Subhanahu Wa Ta'ala ያዘዘውን ጾም ስንጾም ነው ሸይጣን የሚታሰረው የሚል እምነት አለኝ። ምክንያቱም አንተ ትእዛዙን ጠብቀህ የጾምክ እንደሆነ ሸይጣን ወደ አንተ የመቅረብ እድሉ የተገደበ ይሆናል ማለት ነው። ከሸይጣን ለመራቅ የተሰጠን መመሪያ በረመዳን ወር መጾም ያለብን መሆኑ ነው። በትክክለኛው ንያ የጾምክ እንደሆነ ሱናዎችን በደንብ ተከትለህ የጾምክ ከሆነ በእርግጠኝነት ሸይጣን ወደ አንተ መጥቶ ሊያሳስት የሚችልበት አቅም አይኖርም። የዚህን ሐሳብ ትክክለኝነት በመረጃ ለማረጋገጥ ቢያስፈልግ የእስላማዊ አገሮችን የረመዳን ወር የወንጀል ድርጊቶች ሪከርድ ብናገላብጥ ጥሩ ሳይሆን አይቀርም። በሚገርም ሁኔታ በእነዚህ አገሮች በረመዳን ወር የሚፈጸሙ ወንጀሎች ከሌላው ወቅት ጋር ሲነጻጸር በከፍተኛ ሁኔታ መቀነሱ በጥናት ተረጋግጧል። ነገር ግን የሌሎች ሙስሊም ያልሆኑ አገሮችን የወንጀል ሪከርድ ያየን እንደሆነ በረመዳን ወርም ከሌላው ወቅት ጋር ተመሳሳይ ሆኖ እናገኘዋለን። የዚህ ምክንያቱ ኢስላማዊ ያልሆኑ አገራት ባለመጾማቸው ምክንያት ሸይጣን በእነርሱ ላይ ተጽዕኖ የሚያሳርፍባቸው በመሆኑ ነው። በሙስሊም አገራት ግን አብዛኛው ህዝብ የሚጾም በመሆኑ ከሌሎቹ ሀገራት ሲነጻጸር በረመዳን ወር የሚመዘገበው የወንጀል ሪከርድ እጅግ ዝቅተኛ እንደሚሆን ጥናቶች አረጋግጠዋል። በአንጻሩ ሙስሊም ባልሆኑ አገሮች ላይ የሚመዘገበው የወንጀል ሪከርድ ተመሳሳይ መሆኑን እናያለን። ስለዚህ ለዚህ ችግር ትክክለኛ መፍትሄ የሚሆነው አላህ Subhanahu Wa Ta'ala ባዘዘን መሰረት ህግጋቶችንና ደንቦችን በትክክል ጠብቀን መጾም ይገባናል ማለት ነው። በርካታ ሰዎች ጾማችንን ያጠፉብናል በሚል ስጋት ከሚተዋቸው የነብያችን ሰለላሁ ዐለይሂ ወሰለም እጅግ ተፈላጊ ሱናዎች ውስጥ አንዳንዶቹን ሊጠቅሱልን ይችላሉ? There are a few sunnahs of the Prophet. ብዙ ሰዎች በረመዳን ወር ከመፈጸም የሚቆጠቧቸው አንዳንድ የነብያችን ሰለላሁ ዐለይሂ ወሰለም ሱናዎች አሉ። ይህም የሚሆንበት ምክንያት እነዚህ የነብያችን ሰለላሁ ዐለይሂ ወሰለም ሱናዎች ጾማችንን ያበላሽብናል ብለው በመፍራት ነው። በረመዳን ወር በርካታ ሰዎች ከማድረግ የሚቆጠቡት እጅግ ተፈላጊ የነብያችን ሰለላሁ ዐለይሂ ወሰለም ሱናዎች ውስጥ አንዱ ሲዋክ ወይንም መፋቂያ ነው። ብዙ ሙስሊሞች በረመዳን ወር መፋቂያ መጠቀም
ጾም ያበላሻል ብለው ይገምታሉ። የዚህ ዋነኛው ምክንያት ነብያችን ሰለላሁ ዐለይሂ ወሰለም ነፍሴ በእጁ በሆነችው ጌታ እምላለሁ የጾመኛ ሰው አፍጠረን አላህ ዘንድ ከሚስክ ሽታ በላይ የተወደደ ነው ማለት የተናገሩትን ሐዲስ መሰረት በማድረግ ብዙ ሰዎች ሲዋክ ተጠቅመው ጥሩ ያልሆነውን ያፋቸውን ጠረን ካስወገዱ አላህ Subhanahu Wa Ta'ala ከሚስክ ሽቶ በላይ የሚወደውን ጠረን ያስወገዱት ስለሚመስላቸው ነው። እነዚህ ሰዎች መረዳት የሚገባቸው ነገር መፋቂያ በመንጠቀምበት ጊዜ መፋቂያ የሚያስወግደው የድዳችንና የጥርሳችንን ቆሻሻዎች እንጂ ያፋችንን ጠረን እንደማያስወግድ ማወቅ አለባቸው። በተለይ ደግሞ የጾመኛ ሰው አፍጠረን በሲዋክ አማካኝነት ሊጠፋ እንደማይችል መገንዘብ ይኖርባቸዋል። በተጨማሪም ሲዋክ ወይንም መፋቂያ መጠቀም ምን ያህል ተፈላጊ ነገር መሆኑን የሚጠቁሙን የነብያችን ሰለላሁ ዐለይሂ ወሰለም ሐዲሶች መጥቀስ እንችላለን። አቡ ሁረይራ በዘገቡት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በተከታዮቼ ወይም በህዝቦቼ ላይ ችግር ይደርሳል ብዬ ባልሰጋ ኑሮ ከያንዳንዱ ሶላት በፊት ሲዋክ መጠቀምን ግዴታ አድርግ ነበር የሚል መልእክት አስተላልፈው ነበር። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በዚህ ሐዲሳቸው የተለየ ቅድመ ሁኔታን አላስቀመጡም። ማለትም ከረመዳን ወር በስተቀር ሲዋክ መጠቀምን ግዴታ አድርግ ነበር አላሉ። ይህ ሲዋክ ወይንም መፋቂያ የመጠቀም ጾምን የሚያጠፋ ነገር ቢኖር ኖሮ ነብያችን ሰለላሁ ዐለይሂ ወሰለም ሳይጠቅሱት አያልፉም ነበር። ይህ የሚያረጋግጥልን ነገር ቢኖር ሲዋክ መጠቀም በረመዳን የሚሆን በሌላም ወቅት የሚያመጣው ችግር አለመኖሩን ነው። እንዲያውም በረመዳን ወር ሲዋክን መጠቀም እጅግ ተፈላጊ ሱና ነው። ሌላው ብዙ ሙስሊሞች ጾማችንን ያጠፋብናል ብለው በማሰብ በረመዳን ወር ችላ የሚሉት ተፈላጊ ሱና ውዱእ ሲያደርጉ በአፍንጫቸው ውሃ አስገብተው ማስወጣትን ነው። ውዱእ ሲያደርጉ ውሃውን በአፍንጫቸው ጫፍ ከማስገባት በስተቀር ወደ ውስጥ ስበውት እንደገና ማስወጣት ጾምን እንደሚያጠፋ ነገር አድርገው ይወስዱታል። በርግጥ ውሃ በአፍንጫ በኩል ገብቶ በጉሮሮ ካለፈ ያን ጊዜ ጾም ተበላሸ ሊባል ይችላል። ነገር ግን ይህ ሊሆን የሚችልበት እድል በጣም የጠበበ ነው። የአላህ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሂህ አቡ ዳውድ በዘገቡት ሐዲስ ላይ የተናገሩት ምንድነው? ከረመዳን ውጪ ውዱእ ስታደርጉ ውሃ በአፍንጫችሁ በደንብ ሳቡና አስወጡት ነው ያሉት። ስለዚህ ከረመዳን ወር በስተቀር በሌላ ጊዜ ውዱእ ስናደርግ ውሃ በአፍንጫችን በብዛት እንስባለን ማለት ነው። በጾም ወቅት ብዙ ውሃ በአፍንጫችን የሳብን እንደሆነ ውሃ በአፍንጫችን በኩል አድርጎ ወደ ጉሮሮአችን ሊያልፍ የሚችልበት አጋጣሚ ሊፈጠርና ጾማችንን ሊያጠፋብን ይችላል። ይህ የመሆን እድሉ እጅግ የጠበበ ቢሆንም ስለዚህ በጾም ወቅት ውዱእ ስናደርግ አነስተኛ ውሃ በአፍንጫችን ስበን ማስወጣቱ እጅግ የተወደደ ሱና ነው። ነገር ግን ውሃው መብዛት የለበትም። ነብያችን ሰለላሁ ዐለይሂ ወሰለም ከጾም ወቅት በስተቀር በርካታ ውሃ በአፍንጫ አስገብቶ ማስወጣት ተወዳጅ እንደሆነ በግልጽ ተናግረዋልና። ሲዋክን በተመለከተ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በተከታዮቼ ላይ ችግር ይደርሳል ብዬ ባልሰጋ ኑሮ ከያንዳንዱ ሶላት በፊት ሲዋክ መጠቀምን ግዴታ አድርግ ነበር በማለት መናገራቸውን ስናይ በዚህ ሐዲስ ነብያችን ሰለላሁ ዐለይሂ ወሰለም ሲዋክን በረመዳንም ይሁን ከረመዳን ውጪ መጠቀም የምንችል መሆኑን ግልጽ የሆነ መልእክት ማስተላለፋቸውን እንገነዘባለን። ውሃ በአፍንጫችን መሳብን በተመለከተ ውዱእ በመናደርግበት ጊዜ ውሃ በብዛት በአፍንጫችን መሳብ የተወደደ ሱና ከመሆኑም አንፃር በረመዳንም ውሃውን ሳናበዛ ብንጠቀም መልካም ተግባር መሆኑን ለማስታወስ እወዳለሁ። ስለዚህ እነዚህ ሁለት የተወደዱ ሱናዎች በርካታ ሰዎች ካለማወቅ ጾማችንን ያበላሽብናል በሚል ስጋት በረመዳን ወር ችላ የሚሏቸው ተወዳጅ ሱናዎች ናቸው። አሁን የማቀርብለው ጥያቄ ቀደም ሲል ከጠቀሱት የነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ተነስቼ ነው። ይሄው ነብያችን ሰለላሁ ዐለይሂ ወሰለም በዚህ ወር የጀነት በሮች ሲከፈቱ የጀሃነም በሮች ደግሞ ይዘጋሉ ማለታቸውን ስናይ ይህንን ሲሉ በዚህ በተቀደሰው የረመዳን ወር የሞተ ሰው ጀነት ይገባል ብለው ደምድመዋል ማለት እንችላለን? This again is the same question related to the same hadith. Same hadith which I quoted earlier. ይህ ጥያቄ አሁንም ቀደም ሲል ከጠቀስነው ሐዲስ ላይ የተመዘዘ ነው። በዚህ ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም እናንተ ሰዎች ሆይ የተባረከው ወር መጣላችሁ፣ ይህን ወር መጾም ያለባችሁ መሆኑ ተደንግጓል።
በዚህ የጀነት በሮች ሲከፈቱ የገሃነም በሮች ደግሞ ይዘጋሉ ሰይጣናትም ይታሰራሉ በርሱም አንዲት ሌሊት አለች ከ1000 ወር በላይ ዋጋ ያላት የዚህች ሌሊት ትሩፋት መጎናጸፍ ያልቻለ ሌላ በጎ ዕድልም እርም ይሆንበታል በማለት የተናገሩትን ተመልክተው በርካታ ሰዎች በረመዳን ወር የጀነት በሮች የሚከፈቱ ከሆነ በዚህ ወቅት የሞተ ሰው ሙስሊም ያልሆነም ቢሆን እንኳን ጀነት ይገባል ማለት ነውን ብለው ይጠይቃሉ ለዚህ ጥያቄ መልስ ሊሆን የሚችለው አላህ Subhanahu Wa Ta'ala በዚህ የረመዳን ወር የጀነት በሮች ይከፈታሉ ሲል ይህ ማለት የጀነት በሮች ወደ ጀነት እንድትገቡ እየጋበዟችሁ ነው ማለት ነው ማለትም በዚህ ወር የምትሰሩት ትንሽ በጎ ነገር አላህ Subhanahu Wa Ta'ala በብዙ እጥፍ አድርጎ ይመነዳችኋል ለማለት ነው ነብያችን ሰለላሁ ዐለይሂ ወሰለም እያንዳንዷ የምትሰሯት መልካም ተግባር በ10 እጥፍ ተባስቶ ይመዘገብላችኋል ብለው የተናገሩትም መጥቀስ እንችላለን በተጨማሪም የጀነት በሮች ይከፈታሉ የጀሃነም በሮች ደግሞ ይዘጋሉ የተባለበት ምክንያት አላህ Subhanahu Wa Ta'ala በዚህ ወር የተቅዋ ደረጃ በጣም ከፍ ስለሚያደርገው በዚህ ወር ጀነት ለመግባት ቀላል ነው ለማለትም ነው በረመዳን ወር ኃጢያት ልንሰራ የምንችልበት እድል ያነሰ ስለሚሆን ከጀሃነም ቅጣት ለመትረፍ ሰፋ ያለ እድል ያለን መሆኑንም ለመጥቀስ ነው ሌላው ትልቁ ነገር የረመዳን ወርን የአላህ Subhanahu Wa Ta'ala ሽልማት አስበህ ሙሉን ወር የጾምክ እንደሆነ ከዚያ በፊት የሰራኸው ኃጢያት የሚሰረዝልህ በመሆኑ ጀነት የመግባት እድልህ በጣም ከፍተኛ ይሆናል ማለት ነው አንድ ሰው የአላህን Subhanahu Wa Ta'ala ምንዳ በመፈለግ ተነሳስቶ የረመዳን ወር ሙሉን የጾመ እንደሆነ ያለፈ ኃጢያቱ በሙሉ ይሰረይለታል ይህ ከሆነ እንግዲህ ይህ ሰው ያለፈ ኃጢያቱ በሙሉ የሚሰረይለት ከሆነ ጀሃነም የመግባት እድሉ ዜሮ ይሆናል ማለት ነው እዚህ ጋር ግን መረዳት የሚገባን አንድ ነገር አለ ይኸውም የጀነት በሮች እንዲከፈቱ የጀሃነም በሮች ደግሞ እንዲዘጉ ከፈለግን ምን ማድረግ እንዳለብን መስፈርቶች ተቀምጠውልናል ከመስፈርቶቹ አንዱና ዋነኛው የረመዳን ወርን ህጎችንና ደንቦችን በትክክል አክብረን መጾም ነው ይህ በእንዲህ እንዳለ ግን ጀነት ለመግባት የፈለግን እንደሆነ የመግቢያውን ትኬት መያዝ ግድ ይሆንብናል ወደ ጀነት የሚያስገባው ትኬት አላህ Subhanahu Wa Ta'ala በቁርአኑ በሱረቱል ዐስር ከአንቀጽ 1 እስከ 3 ወልዐስር ኢነል ኢንሳነ ለፊ ኹስር ኢላ الذين آمنوا وعملوا الصالحات فتواصوا بالحق وتواصوا بالصبر በጊዜያት ምላለው ሰው ሁሉ በርግጥ በኪሳራ ውስጥ ነው እነዚህ ያመኑትና መልካሞችን የሰሩት በእውነትም አደራ የተባባሉት በመታገስም አደራ የተባባሉት ብቻ ሲቀሩ ይላል እንደ ኢማሙ ሻፊ ገለጻ ከሆነ የሰው ልጅ ይህንን አንድ ሱራ ብቻ ተግባራዊ ቢያደርግ ኑሮ ለመዳን በቂው ይሆን ነበር ብለዋል ይህ የቁርአን ሱራ እጅግ ተፈላጊ ከመሆኑ የተነሳ ወደ መድህን የሚወስድ መንገድ ተብሎ ይጠራል ስለዚህ ማንኛውም ሰው ገነት ለመግባት የወደደ እንደሆነ 4 መስፈርቶችን ማሟላት ይጠበቅበታል በመጀመሪያ ኢማን በሁለተኛ ደግሞ መልካም ተግባራትን መስራት በሶስተኛው ሰዎችን ወደ እምነት መጣራትና የመጨረሻው ደግሞ በሰዎች መካከል ትዕግስትና ጽኑነት እንዲሰፍን መጣራት ናቸው ስለዚህ የጀነት በሮች ይከፈታሉ ሲባል እንደዚያው ዝም ብሎ ሰተት ብሎ መግባት አይሆንም የመግቢያውን ትኬት መያዝ ይጠበቅብሃል ትኬቱንም የምታገኘው በኢማን መልካም ተግባራትን በመስራት ሰዎችን ወደ እውነት በመጥራት በሰዎች መካከል ትዕግስትና ጽኑነት እንዲሰፍን በመጣራት ነው ትኬቱን ለማግኘት በጣም የተመቸ ጊዜ ቢኖር የረመዳን ወር ነው ይህም የሚሆንበት ምክንያት በዚህ የተቀደሰ ወር የኢማን ደረጃ በጣም ከፍ ይላል እንደዚሁም እያንዳንዱ የምትሰራው መልካም ተግባር በብዙ እጥፍ ተባዝቶ ይመዘገብልሃል ስለዚህ የዚህ ሐዲስ ትርጉም ባጭሩ ሲቀመጥ ጀነት ለመግባት መሟላት የሚገባቸውን መስፈርቶች መቀመጣቸውንና እነዚህን መስፈርቶች ለማሟላት የረመዳን ወር ከሌላው ጊዜ የተሻለ መሆኑን ለማመልከት የተነገረ ነው ሁሉም ሰው ግን ጀነት ይገባል ማለት ግን አይደለም ኢማን የሌለው ሰው በረመዳን ወር ቢሞትም ጀነት እንደማይገባ ግን በእርግጠኝነት መናገር ይቻላል አንድ ሰው ጀነት ለመግባት የፈለገ እንደሆነ የመግቢያ ትኬት መያዝ ያስፈልጋል ይህ ትኬት የሚገኘው ቀደም ሲል እንደተጠቀስነው በሱረቱል ዐስር አንቀጽ ላይ ይገኛል በተጨማሪም ሐዲሱን በደንብ ያየኸው እንደሆነ የገነት በሮች እንዲከፈቱና የጀሃነም በሮች እንዲዘጉ የግዴታ ረመዳንና ህጎቹን ደንቦቹን ጠብቀ መጾም እንዳለበት ያስረዳሃል እንደዚሁም በዚህ ሐዲስ ላይ አንዲት ሌሊት አለች ከ1000 ወራት በላይ ዋጋ ያላት የሚል ጥቅስ አለ ይህ ማለት ሌላው ቀርቶ በዚህች አንድ ሌሊት ብቻ እንኳን
ኢባዳ አደረክና አላህን Subhanahu Wa Ta'ala ካወሳ ይህች አንድ ሌሊት እንደ 1000 ወሮች ተደርጋ እንደሚቆጠርልህ ያስረዳሃል 1000 ወር ማለት ወደ 80 ዓመታት ገደማ ማለት ነው ስለዚህ እድለኛው ነህ በዚህች አንድ ሌሊት ያደረከው ኢባዳ ከአንድ የህይወት ዘመን ጋር የሚስተካከል በመሆኑ የአላህን Subhanahu Wa Ta'ala ሽልማት ለማግኘት የሚኖርህ እድል በጣም ሰፊ ይሆናል ማለት ነው የአንድ ሰው አማካይ እድሜ 60 ዓመት ከመሆኑ አንፃር ያቺ አንድ ሌሊት ከ80 ዓመት በላይ ዋጋ አላት በመሆኑም ከሰው ልጅ አማካይ እድሜ መብለጧን እንረዳለን ስለዚህ በዚህች አንድ ሌሊት እንኳን ወደ ገነት የመግባት እድሉን ከፍ ታደርግልሃለች ማለት ነው በሐዲሱ መጨረሻ ላይ ደግሞ የዚህች ሌሊት ትሩፋት መጎናጸፍ ያልቻለ ሌላ በጎ እድልም እርም ይሆንበታል የሚለውን ስንመለከት ደግሞ ይህ መልእክት ሁሉም ሰው ጀነት ይገባል ማለት እንዳልሆነ በግልጽ ያስረዳናል ምክንያቱም ሰዎች በተቀደሰው ረመዳን ወር ማግኘት የሚገባቸውን ትሩፋት ግዴታዎቻቸውን ባለመወጣት የሚያጡት ከሆነ ጀነት የመግባት እድላቸውን አጠበቡት ማለት ነው ይህ ጉዳይ ሙስሊም ያልሆኑትን ሰዎችም የሚመለከት ጭምር ነው ዶክተር ዛኪር ጀዛከላሁ ኸይራ ለጥያቄዎቹ ሁሉ ሰፋ ያለ ማብራሪያ በመስጠት ዕውቀት የተሞላባቸው መልሶች እጅግ አድርጌ ላመሰግነው ተወዳለሁ ማሻአላህ አልহামዱሊላህ ክቡራን ወንድሞችና እህቶች በዛሬው ውይይታችን ልክ እንደኔው እናንተም ጠቃሚ ትምህርት ቀስማችኋል ብዬ ተስፋ አደርጋለሁ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ብዬ ሰናበታለሁ That's all you're doing. You don't have to pay any money. Nobody's going to chase you down the street. La ilaha illallah. Muhammad Rasulullah. Now we're going to say it as a bearing witness. This means now I swear that this is true. Ashhadu an la ilaha illallah wa ashhadu anna Muhammad Rasulullah. Allahu Akbar. Assalamu alaikum. Ashhadu an la ilaha illallah wa ashhadu anna Muhammad Rasulullah. Ich bezeuge, dass niemand das Recht hat, angebetet zu werden, außer Allah. Und ich bezeuge, dass Muhammad sein Gesandter ist. Alhamdulillah. Ashhadu an la ilaha illallah wa ashhadu anna Muhammadan Rasulullah. MashaAllah. Takbir. Allahu Akbar. ilaha illallah ashhadu wa ashhadu anna Muhammad Rasulullah. I bear witness that there is no deity worthy of worship and truth except Allah alone. And I bear witness that Muhammad is his final slave and his messenger and seal of all the prophets. Alhamdulillah, you Muslim, man. One of the things, may Allah accept it for you, make you firm in your deen.